qilleensi isheen yoo ta'e ኢና ሊላሂ ወኢና ኢለይሂ ራጂኡን። ከእንደዚህ አይነት ነገር አላህ ይጠብቃችሁ። የመዳም ቅመሞች እጅግ በጣም ጥንቃቄ አድርጉ። በዚች ልጅ የደረሰው ጉዳት በማንም ሰው እንዳይደርስ የፍሩን ጉዳይ ሁላችሁም ጥንቃቄ እንድታደርጉበት ብዙ ጊዜ ይነገራችኋል። ግን ደግሞ ከጥንቃቄ ጉድለት አንጻር የሚመጣ አደጋን ተከላከሉ። እችን በምስሉ ላይ የምትመለከቷት እህታችን እንደ ማንኛውም ሰው ሰርታ ልትለወጥ ወጥታ የደረሰባት አደጋ እጅግ በጣም የሚያሳዝን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ለመዳም ቅመሞች የጥንቃቄ መልእክት ለማስተላለፍ ነው። እቺን እህታችን እንደምትመለከቷት ስራ እየሰራች ኩሽና ላይ የተፈጠረው የፍሩን አደጋ ነው። እንደምትመለከቷት ውሃ ቀታ ውሃ ለመጣድ እሳት በምትለኩስበት ሰዓት ተለኩሶ የነበረ ፍሩን ተመልከቱ። ሻርፕዋን ነው ቀድሞ የያዘው ማለት ነው። እና ከዛ በኋላ ይሄ መጨረሻ ከተረጋጋ በኋላ ነው ይሄንን የለቀኩላችሁ። መጀመሪያ ግን ልክ ፍሩኑ ሲያዝ ከሻርቧ ጋር የተያያዘው ነው። ሻርቧን እንደምትመለከቱት ረዘም አድርጋ ነው እየለበሰችው። ከዛው ልክ ሄዳ ደግሞ ያው ተለኩሶ የተተወ እሳቱ እንትን ሳይል ዝም ብላችሁ አዙራችሁ አይደለም የምትለኩሱት፣ ፍሩኑ ስትለኩሱት ከዛ ያ ተዙሮ ረስቷለች ታውቃላችሁ። ከዛ ጋዙን አዘጋጅቷል። እሷ ደግሞ ሄዳ በማቆርቆሪያ ውሃ ቀታ ልክ ወስዳ አስቀምጣ ሌላ ማለት ነው ሌላ ስትለኩስ መጀመሪያ የተከፈተው ጋዝ ባንዴ ቦግ ብሎ ከሻርፓ ጭምር ነው የያዘባትና ቤቱ እንደምትመለከቱት እዚህ ጋር ያሉ ኩርሲዎች ምናምን ሁሉ ተያይዞ እምቅ ብሎ ነበርና ያው ያንን ደግሞ ለማስገባት ዩቲዩብ አይፈቅድም። ለዛ ስለሆነ አላስገባሁላችሁም። እናንተ ግን በጣም 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 ጥንቃቄ አድርጉ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁ። የፍሩን አደጋ እጅግ በጣም ከባድ ነው። ፍሩን የሚያደርሰው ጋዝ የሚያደርሰው አደጋ በጣም ከባድ ነው። ስለዚህ በጣም ጥንቃቄ አድርጉ። አላህ ይጠብቀን፣ አላህ ይጠብቃችሁ። እቺ ልጅ መጨረሻ ላይ ስትጮህ ነበረ። ልክ ሻርፓን ይዞባት ወደ በሩ ሮጣ ስትሄድ እያለቀሰች ነበረ። ያው ካሜራው እዚህ ፊት ለፊቱ ብቻ ስለሚያሳይ በኋላ የት እንደደረሰች ምን እንደሆነች አያሳይም። እየጮኸች እያለቀሰች ነበር። አሁን ሳይለንት አድርጌው ነው። እና እባካችሁ ጥንቃቄ አድርጉ። ጥንቃቄ እንዳይለያችሁ። ጋዝ ልክ ሰርታችሁ ሲጨርሹ ማጥፋታችሁን በደንብ ቼክ ማድረግ አለባችሁ። ይህ ጉዳይ እኔም ላይ ሁሌም ይከሰታል። በጣም ነው እምረሳው ማለት ነው። ግን ደግሞ መጥቼ በድጋሚ ቼክ አደርጋለሁ። ጋዝና አካባቢያ በጣም ነው እምረሳው። በጣም ጥንቃቄ የሚፈልጉ ደግሞ ሁለቱ ናቸው። እንደዛውም ደግሞ ይሄ መኩረየፍ ምግብ ምናምን የሚሞቅበት አለ። እነዚህ ሶስቱ አረብ ሀገር አላህ ይጠብቀን እንጂ ከፍተኛ ጉዳት የሚያደርሱ እነዚህ ናቸውና በጣም ጥንቃቄ ልታደርጉ ይገባል። አንዳንዶቻችሁ ይሄ ቪዲዮ እየቀረጸች እንዴት ይሄ ነገር ተፈጠረ ትላላችሁ። ይሄ እኮ እንደምትመለከቱት መዳም ቤት የሚኖር ካሜራ ነው። ወደ ላይ ነው ያለው። አያችሁ፣ ወደ ታች ዝግዝግ አድርጎ ሙሉ የኪችኑን እንዲያሳይ ተዘግዝቆ ከላይ ሆኖ ነው ቪዲዮ እየቀረጸ ያለው። ስለዚህ መዳም ቤት ያለ ካሜራ ነው እንጂ እሷ አዘጋጅታ አይደለም። እሷ በምን አስባበት ነው የምታዘጋጀው? ምንም ይሄ ነገር ያጋጥመኛልን ብላ አይደለም እንትን የተዘጋጀው። እሷ ስራዋን እየሰራች ባለችበት ሰዓት አጋጣሚ ሆኖ ነው ይህ አደጋ የተከሰተባትና አላህ ሱብሃነሁ ወተዓላ ይጠብቀን ከእንደዚህ አይነት ነገር። ልጅቷ ምን ደረጃ ላይ መድረሷ፣ ጉዳት ምን ያህል ደረሰባት፣ በህይወት አለች ወይ የሚለውን ነገር ምንም አልተነገረም። ብቻ ይህ ቪዲዮ ብቻ ነው እየተለቀቀው። እሷም ደግሞ ኢንሻአላህ ሰላም እንደምትሆን ተስፋ አደርጋለሁ። ግን ሻርፓን ይዞባት የጸጉሯ ጉዳይ እሱ ያው እንደዚህ ግን ስራ ስትሰሩ እንደዚህ ረዘም አድርጋችሁ ማሰር የለባችሁም። ሻርፕ በቃ ከጸጉራችሁ ጋር ጥቅልል አድርጉት። ምናልባት አጀነቢ ሊኖር ይችላል እንዲህ ያረገችው ወላሂ አለም የሷን ሷናት የምታውቀው። ግን ከሌላ ነገሩ አይደለም የተያያዘው። ልክ ፍሩኑ ልኮስ ስታረገው ቶሎ ብሎ ወደ ኋላውሳ ደንግጣ ዞር ስትል ሻርፓን ነው ይዞ ወደ ውጭ ስትወጣ ራሱ እየሮጠች በሻርፓ ጋር እንትኑ ነበረ። ከዛ በኋላ ግን የያዘው ምንድነው እዚህ ጣውላው ላይ ያለው ሱፍራ ማለት ነው። እሱን ያዘው። ከዛ በኋላ እዚህ ጋር አንደኛው ኩርሲ ላይ የሆነ የተነጠፈ ነገር አለ፣ የተለበሰ ነገር። እሱንም ይዞት ነበርና ያው እሱ እየተቃጠለ ነበር እስከ መጨረሻው ማለት ነው።
እና እንደዚህ ረዘም አድርጋችሁ አትልበሱ፣ ለአደጋ ይጋልጣችኋል። እና ጸጉራችሁንም ደግሞ ክፍት አታድርጉ። እሱ ራሱ በተለይ ጸጉራችሁ ያልተሰራ ከሆነ ሹሩባ ያልሰራችሁት ከሆነ በተለይ ይሄ ፍሩን ዳቦ ምናምን የሚጋገርበት ኬክ ምናምን ጋግራችሁ ጎንበስ ብላችሁ ስትከቱ ወይም ጎንበስ ብላችሁ ስትለከሱ ጸጉራችሁን ባንዴ ነው የሚይዛችሁ ማለት ነው። እንደዚህ አንድ ጓደኛ ገጥሟታል። እንደዚህ ልክ ዳቦ እየጋገረች እንትን ፍሩኑን ከፍታ ዳቦ እንዲጡ ምናምን አዘጋጅታ ጎንበስ ብላ ስትለክስ በቃ ቦግ ብሎ ባንዴ ጸጉሯን ነው ባንዴ ያዘው ማለት ነው። ጸጉር ደግሞ አስባችሁታል? ባንዴ ነው እሳቱ ቦል የሚያደርገው። ባንዴ ነው ጸጉሯን ጥቅልል አድርጎ እሳቱ እንትን ያረጋት ያቃጠላት ማለት ነው። እና የሆነ አጠር ያለ ሻርፕ አድርጋችሁ መጠቅለል ጸጉራችሁ ላይ በተለይ እንደዚህ ፍሩን ነገር ስትሰሩ ምናምን ምግብ ስትሰሩ ስታበስሉ ምናምን እንደዛ አድርጎ ይሄ ረጅም የሆነ ሻርፕ አድርጋችሁ አሁን ተቀጣጥሎ ከራሷ ጋር ሲወጣ መግቢያ ላይ ተመልክታችኋል። ያስወጣሁት ዩቱብ ስለማይፈቅድ ነው። እንደዚህ አይነት አስደንጋጭ ነገሮችን እንደዚህ ያሉ ነገሮችን አይፈልግም ማለት የሰውን ልጅ በጣም ያስጨንቃል። የተገባ አይደለም። ለዛ ነው እንትን ያልኳችሁ እንደዚህ ብነግራችሁ ጥንቃቄ ልታረጉበት ወደ እናንተ ላምጣው ብዬ ነው። እናንተ ደግሞ ጥንቃቄ አድርጉ። ፍሩን ጥንቃቄ አድርጉ። ጋዝ መዝጋታችሁ ማጥፋታችሁን አለማጥፋታችሁን ቼክ አድርጋችሁ የጠፋውን ያልጠፋውን ካያችሁ በኋላ ፍሩኑን ሎከሱ ማለት ነው። ካልሆነ በስተቀር ለስራ ብላችሁ ወጥታችሁ አደጋ እንደ ጉዳት እንዳይደርስባችሁ ጥንቃቄ እንድታደርጉ ነው ውዶችዬ። አላህ ይጠብቀን፣ አላህ ይጠብቃችሁ። በሰላም እንደወጣን በሰላም በሀገራችን ሰርተን ምንም አይነት ነገር ሳይደርስባችሁ በሰላም ወደ ሀገራችን ይመልሰን። ወላይ ለስራ ብለን ወጥተን በሰላም ሁሉ ነገር ተመርምረን አንድ ነገር ሳይቀር ከላይ ከእግር ጥፍራችን ጀምሮ እስከ ራሳችን ድረስ ምን አለባት ተብሎ ታይተን ነው እንግዲህ መተን ድጋሚ ለሁለተኛ ጊዜ እንደገና በተሳደዳችሁበት ሀገር በ3 ወር ትመረመራላችሁ። አሁንም ቼክ አፕ አስባችሁታል። እንደዚህ ንጹህ ሁነን መተን ደግሞ በሽተኛ ሁነን አካለ ስንኩል ሁነን ምናምን መግባት የለብንም። ያው ሰበብ ያው ደግሞ ምንድነው ጥንቃቄ ማድረግ ነው። በተለይ እኔ የምፈራቸው እነዚህ ቅድም ያልኳችሁ 3ቱ ነገሮች ፍሩን ካዊያና መኩረየፍም እንደዚህ በሆነ አጋጣሚ የመፈንዳት እንትን አለውና እሱን ጥንቃቄ አድርጉ። ፍሩን ደግሞ የታወቀ ነው። በቃ ጋዝ አንድ ሎክሳችሁ ረስታችሁ ሌላ ስትሎክሱ እንደዚህ አደጋ ይከሰታል ማለት ነው። ጋዙን ከራሱ ከቦታው ካምቦ በራሱ መዝጋት አለመዝጋታችሁን እሱንም ቼክ አድርጉ እና በጣም ከባድ ነው። እኔ አላቅም ብቻ የስደት ነገር ያ አላህ ስንቱን ጥንቃቄ ተብሎ እንትን ይባላል። ብቻ ሰበብያውን ጥንቃቄ ማድረግ ግድ ይላል። ጥንቃቄ አድርጉ እህቶቼ። አላህ ይጠብቀን፣ አላህ ይጠብቃችሁ። በሰው ሀገር ከሚመጣ ክፉ ነገር ሁሉ ይጠብቀን፣ ይጠብቃችሁ። ራሳችሁን ጠብቁ። ራሳችሁ ናችሁ የምትጠብቁት። ማንም ስደት ላይ ስትሆኑ የሚያዝንላችሁ የለም። ማንም እንዲሆነች ብሎ እንትን የሚልላችሁ የለም። ስለዚህ ራሳችሁ ብቻ ነው መጠበቅ ያለባችሁ። አላህ ሱብሃነሁ ወተዓላ ይጠብቀን። እህታችንንም የደረሰባትን ጉዳት አላህ ሱብሃነሁ ወተዓላ ቀለል ያለ ያድርግላት። ያው መጨረሻዋ ምን መሆኑ አልታወቀም፣ ምን እንደሆነች አልታወቀም፣ ምን አይነት ጉዳት እንደደረሰባት አልታወቀም። ብቻ ያው ከሻርቧ ጋር ተያይዞ ሲወጣ መጨረሻ በሩ ጋር ሆና እያለቀሰች ነበረ። ድምጿ የሚሰማው እንጂ ካሜራው ሙሉ ዞሮ አያሳይም። እዚህ ጋር የምትመለከቱት ፊት ለፊቱ ብቻ ነው የሚያሳየው። እና ብቻ ጥንቃቄ አድርጎ እህቶቼ። ወላሂ አላህ ይጠብቀን፣ አላህ ይጠብቃችሁ እላችኋለሁ። ይህንን ጥንቃቄ እንድታደርጉበት ነው ይህንን ቪዲዮ ወደ እናንተ ያደረስኩት። አመሰግናለሁ ስለተከታተላችሁ። ሰላሙ አሌይኩም ወረህመቱላህ ወበረካቱ።